ምዕራፍ 5 የመጽሐፍ ቅዱስ አከፋፈል የመጽሐፍ ቅዱስ አከፋፈል መጽሐፍ ቅዱስ አንድ መጽሐፍ ይመስላችኋል ወይስ ብዙ መጽሐፍ ነው? መጽሐፍ ቅዱስ አንድ መጽሐፍ ነው ወይስ ብዙ መጽሐፍ ነው? አንድ መጽሐፍ ነው። ሌላ ብዙ መጽሐፍ ነው። ለምን አንድ መጽሐፍ ነው አልክ? አስገኘው አንድ እግዚአብሔር ስለሆነ። እሺ የሚያስረዳውም ስለ አንድ መንግስተ ሰማያት ስለሆነ። እሺ ጥሩ። ሌላ አለ? መጽሐፍ ቅዱስ አንድም ብዙ መጽሐፍ ነው። አንድም ነው ብዙ መጽሐፍም ነው። መጽሐፍ ቅዱስን አንድ መጽሐፍ የምንለው አንዱ ከሌላው ጋር የሚስማማ በአንዱ የሌለውን ሌላው የሚሞላ ይዘቱ ወጥነት ያለው በመሆኑ ነው። አንደኛ አንዱ ከሌላው ጋር የሚስማማ ስለሆነ ነው። የተለያየ ሐሳብ የላቸው፣ አንድ ሐሳብ ነው ያላቸው። በአንዱ የሌለውን ሌላው የሚሞላ ለምሳሌ በማቴዎስ ወንጌል የሌለውን በዮሐንስ ወንጌል ላይ እናገኛለን። አንድ መጽሐፍ ስለሆኑ ማለት ነው። በአንዱ የሌለውን ሌላው ስለሚሞላ፣ ሶስተኛ ደግሞ ይዘቱ ወጥነት ያለው በመሆኑ ነው። ወጥነት ያለው በመሆኑ መጽሐፍ ቅዱስ አንድ መጽሐፍ እንለዋለን። ብዙ መጽሐፍ የምንለው ደግሞ በተለያዩ ሰዎች፣ በተለያዩ ቋንቋዎች፣ በተለያዩ ባህሎች እና ዘመናት የተጻፉ መጻሕፍት ስብስብ ስለሆነ ነው። መጽሐፍ ቅዱስ በአንድ ሰው አይደለም የተጻፈው፣ በአንድ ዘመን አይደለም የተጻፈው፣ በአንድ ባህል፣ በአንድ ቋንቋ፣ በአንድ ቦታ አይደለም የተጻፈው። ስለዚህ በተለያየ ቦታ ስለሆነ፣ በተለያየ ዘመን ስለሆነ፣ በተለያየ ቋንቋ፣ በተለያየ ሰው ስለሆነ መጽሐፍ ቅዱስን ብዙ መጽሐፍ እንለዋለን። እንዲሁም መጽሐፍ ቅዱስ የስንት መጻሕፍት መድብል ነው? የ80 አንድ መጻሕፍት መድብል ስለሆነ መጽሐፍ ቅዱስን ብዙ እንለዋለን። እናንተም ቅድም የጠቀሳችሁት እንደ ተጨማሪ የሚሄዱ ናቸው። መጽሐፍ ቅዱስ በሁለት አበይት ክፍሎች ይከፈላል። በሁለት አበይት ክፍሎች ይከፈላል። እነርሱም አንደኛ ብሉይ ኪዳን፣ ሁለተኛ ሐዲስ ኪዳን ይባላሉ። አንደኛ ብሉይ ኪዳን፣ ሁለተኛ ሐዲስ ኪዳን ይባላሉ። ኪዳን ምን ማለት ነው? ባለፈው ነግሬያቸዋለሁ። ከዛሬ ጀምሮ የምንማማረው ትምህርት ኖት የለውም ብያቸዋለሁ። ኖት የለውም። ኪዳን ምን ማለት ነው? ውል፣ ስምምነት ማለት ነው። ተጨማሪ አለ? እሺ ልክ ነው። ኪዳን ማለት ባጭር ውል፣ መሐላ፣ ስምምነት ማለት ነው። ውል፣ መሐላ፣ ስምምነት ማለት ነው። በተጨማሪ ማብራሪያ ደግሞ ኪዳን ማለት በተለያዩ ወገኖች መካከል የሚደረግ ውል፣ መሐላ፣ ስምምነት ማለት ነው። በተለያዩ ወገኖች መካከል የሚደረግ ውል፣ መሐላ፣ ስምምነት ነው። ስለ ኪዳን ባጭሩ ጠቅለል ባለ መልኩ ልናውቃቸው ከሚገቡ ነጥቦች መካከል የተወሰኑትን እንመልከት። አንደኛ ለኪዳን ሁለት ወገኖች ያስፈልጋሉ። ስንት ወገኖች? ሁለት ወገኖች ያስፈልጋሉ። እነርሱም አንደኛ ውል ሰጪ፣ ሁለተኛ ውል ተቀባይ ናቸው። አንደኛ ምን ያስፈልጋል? ውል የሚሰጥ። ሁለተኛ አቤት ውል ተቀባይ ያስፈልጋል። በኪዳን አንደኛ ውል ሰጪ ያስፈልጋል፣ እየጨመርኩ ነው። ሁለተኛ ውል ተቀባይ ያስፈልጋል። ሶስተኛ መሐላ ወይም ኪዳን ያስፈልጋል። አራተኛ ምልክት ያስፈልጋል። ምን አልኳችሁ? አንደኛ ውል ሰጪ፣ ሁለተኛ ውል ተቀባይ፣ ሶስተኛ መሐላ ወይም ኪዳን፣ አራተኛ ምልክት። ስለዚህ ለኪዳን
ሁለት ነገሮች ያስፈልጋሉ። እነርሱ ውል ሰጪና ውል ተቀባይ ናቸው። ከዚያም መሐላው ወይም ኪዳኑ እና ምልክት ይኖራሉ ማለት ነው። ለምሳሌ ኦሪት ዘፍጥረት ምዕራፍ 9 ከቁጥር 11 እስከ 15 እንዲህ ይላል፣ ቃል ኪዳኔንም ከእናንተ ጋር አጸናለሁ፣ ሥጋ ያለውም ሁሉ ዳግመኛ በጥፋት ውሃ አይጠፋም፣ ምድርንም ለማጥፋት ዳግመኛ የጥፋት ውሃ አይሆንም። እግዚአብሔር አምላክም ለኖህ አለው፣ በእኔና በእናንተ መካከል ከእናንተም ጋር ባለው በሕያው ነፍስ ሁሉ መካከል ለዘላለም ትውልድ የማደርገው የቃል ኪዳኔ ምልክት ይህ ነው። ቀስቴን በደመና አኖራለሁ። የቃል ኪዳኔ ምልክት በእኔና በምድር መካከል ይሆናል። በምድር ላይ ደመናን በጋረድኩ ጊዜ ቀስቴ በደመናው ትታያለች። በእኔና በእናንተ መካከል ሕያው ነፍስ ባለውም ሥጋ ሁሉ መካከል ያለውን ቃል ኪዳኔን አስባለሁ። ሥጋ ያለውንም ሁሉ ያጠፋ ዘንድ ዳግመኛ የጥፋት ውሃን አላመጣም ይላል። ይሄ እንግዲህ ኪዳን ምን ይባላል? ኪዳነ ኖህ ይባላል። ኪዳነ ኖህን የፈጸሙት ማንና ማን ናቸው? እግዚአብሔርና ኖህ ናቸው። ኖህ እንግዲህ ምድርን ወክሎ ይሄንን ቃል ኪዳን ከእግዚአብሔር ጋር ተጋብቷል ወይም ተስማምቷል። መሐላው ወይም ኪዳኑ ምንድን ነው? ዳግመኛ ሥጋ የለበሰን ሁሉ በንፍር ውሃ አላጠፋም የሚል ነው። ምልክቱስ ምንድን ነው? ቀስተ ደመና። ስለዚህ በኪዳን እነዚህ አራት ነገሮች አሉ ማለት ነው። ውል የሚሰጥ አለ፣ ውል የሚቀበል አለ፣ ኪዳኑ ወይም መሐላው አለ፣ አራተኛ ደግሞ ምኑ አለ? ምልክቱ አለ ማለት ነው። ቃል ኪዳን እያልን ነው። ቃል ኪዳን ምን ማለት ነው ከተባለ በቃል የተገባ ውል፣ መሐላ፣ ስምምነት ማለት ነው። ቃል ኪዳን ማለት በቃል የተገባ ውል፣ መሐላ፣ ስምምነት ማለት ነው። እግዚአብሔርና ኖህ ኪዳን የተጋቡት በጽሁፍ ነው ወይስ በቃል ነው? በምንድን ነው? ስለዚህ ምን ይባላል? ቃል ኪዳን ይባላል። ቃል ኪዳን ይባላል። ስንዘምርም የኖህ ቃል ኪዳኑ እንላለን። ልክ ነው ማለት ነው። ስለዚህ ቃል ኪዳን ማለት በቃል የተገባ ውል፣ መሐላ፣ ስምምነት ማለት ነው። ይህ ውል ወይም ስምምነት ሁለቱ ወገኖች ምን ማድረግ እንዳለባቸው የሚያስረዳ ነው። ሁለቱ ኪዳናት ብሉይ ኪዳንና ሐዲስ ኪዳን የማይነጣጠሉ ሕጎች ናቸው። የማይነጣጠሉ አንዱን ይዞ አንዱን ትቶ የሚባል ነገር የለም። ሁለቱንም መያዝ ይጠበቅብናል። ለምን? ኦርቶዶክሳውያን አባቶቻችን ብሉይ ኪዳንና ሐዲስ ኪዳንን ሲገልጡ ብሉይ ኪዳን የሐዲስ ኪዳን ንባብ ነው። ሐዲስ ኪዳን የብሉይ ኪዳን ተረጓሚ ነው ይላሉ። ብሉይ ኪዳን ለሐዲስ ኪዳን ምንድነው? ንባብ ነው። ሐዲስ ኪዳን ደግሞ ለብሉይ ምንድነው? ተረጓሚ ነው። መጀመሪያ ከመተርጎሙ አስቀድሞ ምን ይደረጋል? ይነበባል። ከዛ ነው የሚተረጎመው። ስለዚህ ብሉይ ኪዳን የሐዲስ ኪዳን ምንድነው? ንባብ ነው። ሐዲስ ኪዳን ደግሞ የብሉይ ኪዳን ተረጓሚ ነው። ንባብ ሳይደመጥ ተረጓሚ እንደሌለ ሁሉ ብሉይ ኪዳን ሳይያዝ ሐዲስ ኪዳንም የለም ማለት ነው። የለም። በተጨማሪ ብሉይ ኪዳን የሐዲስ ኪዳን ትንቢት ነው። ብሉይ ኪዳን የሐዲስ ኪዳን ምንድነው? ትንቢት ነው። ሐዲስ ኪዳን የብሉይ ኪዳን የትንቢት ፍጻሜ ነው። የትንቢት ፍጻሜ ነው። ብሉይ ኪዳን የሐዲስ ኪዳን ትንቢት ነው። ሐዲስ ኪዳን የብሉይ ኪዳን የመገለጥ ቃል ነው። የመገለጥ ምንድነው? እና እንደውም አባቶቻችን ለእናንተም ለመያዝ እንዲያመቻችሁ ብሉይ ኪዳን እርጉዝ ነው። ብሉይ ኪዳን ምንድነው? እርጉዝ ነው። ማንን አርግዞ? አቤት ሐዲስ ኪዳንን አርግዞ በማህፀን ያለ ልጅ እስኪወለድ ድረስ እንዳይገለጥ እንዲሰወር ሐዲስ ኪዳንም ጊዜው እስኪደርስ ድረስ በብሉይ ኪዳን ተሰውሮ ይኖር ነበር። ለዚህ ነው አንድ ሊቅ ሲናገር ሐዲስ ኪዳን በብሉይ ኪዳን ተሰውሯል ያለው። ሐዲስ ኪዳን በብሉይ ኪዳን ምን ተደርጓል? ተሰውሯል። ብሉይ ኪዳን በሐዲስ ኪዳን ደግሞ ምን ተደርጓል?
ተገልጧል ይላል። ተገልጧል እና ኋላ ላይ እናት ጊዜው ሲደርስ ያንን በማህፀን ያለውን ልጅ ስትወልደው እንዲገለጥ እንዲታይ ጊዜው ሲደርስ አዲስ ኪዳንም በብሉይ ኪዳን ምን ተደርጓል? ተገልጧል። ያንን ልጅ ስንመለከተው አሃ ለካስ በማህፀን ሳለ እንዲህ ሲያደርግ የነበረው እንዲህ ስለሆነ ነው ብለው ብዙ ነገሮችን ያስቀምጣሉ አይደል? አሁን እኛ በሐዲስ ኪዳን ያለን ሰዎች መነጽር ስላገኘን በብሉይ ኪዳን ያሉትን እያንዳንዱን ምስጢራትን እንመለከትና እንተረጉማለን። ለየት ለሐዲስ ኪዳን እንተረጉማለን። ምክንያቱም እያንዳንዱ ታሪክ ብቻ አይደለም። በታሪክ ውስጥ ምን ስላለ ምስጢር ስላለ። አሁን አንዳንድ ሰዎች የሶምሶንን ታሪክ ተመልክተው ብቻ ያቆማሉ። ነገር ግን ሶምሶን የማን ምሳሌ ነው? የኢየሱስ ክርስቶስ ምሳሌ ነው። እንዴት ነው ምሳሌ የሚሆነው? እሱን ወደፊት እናያለን። ይሄ መግቢያ ነው። የብሉይ ኪዳን መጻሕፍት ብሉይ ኪዳን ንዑስ ርዕስ ነው። ብሉይ ኪዳን ብሉይ ምን ማለት ነው? አቤት ያረጀ ያፈጀ፣ ሌላስ? አቤት በቅድሜ የነበረ። እሺ ማወቅ ያለባችሁ ብሉይ የሚለው ሲተረጎምና ለብሉይ ኪዳን ሲሰጥ አንድ አይነት አይሆንም። ያረጀ ኪዳን የለም፣ ያፈጀ ኪዳን የለም። ግልጽ ነው። የለም እንደዚህ አይነት የሚባል ነገር የለም። ብሉይ ምን ማለት ነው ከተባለ ጥሬ ትርጉሙ ላስቀምጥላችሁና ለብሉይ ኪዳን ሲተረጎም ደግሞ እንዴት እንደሆነ ነግራችኋለሁ። ብሉይ ማለት ጥንታዊ፣ ቀዳማዊ፣ የቆየ፣ የበፊት፣ የድሮ ማለት ነው። ጥንታዊ፣ ቀዳማዊ፣ የቆየ፣ የበፊት እና የድሮ ማለት ነው። ለብሉይ ኪዳን ደግሞ ሲተረጎም ደግሞ ብሉይ ማለት ቀድሞ የተገኘ ፊተኛ፣ የመጀመሪያ ማለት ነው። ምን አልኳችሁ? ቀድሞ የተገኘ፣ ሁለተኛ ፊተኛ፣ ሶስተኛ የመጀመሪያ። ስለዚህ ብሉይ ኪዳን ማለት ምን ማለት ነው ከተባለ ቀድሞ የተገኘ ውል፣ ስምምነት፣ ፊተኛ ውል፣ መሐላ፣ ስምምነት፣ የመጀመሪያ ውል፣ መሐላ፣ ስምምነት ማለት ነው። እድገሞ ብሉይ ማለት ቀድሞ የተገኘ ፊተኛ የመጀመሪያ ማለት ነው። ብሉይ ኪዳን ማለት ቀድሞ የተገኘ ፊተኛ የመጀመሪያ ውል፣ መሐላ፣ ስምምነት ማለት ነው። እናንተ በተን እያደረጋችሁ ጻፉት። ቀድሞ የተገኘ ውል፣ መሐላ፣ ስምምነት ማለት ነው። ፊተኛ ውል፣ መሐላ፣ ስምምነት ማለት ነው። የመጀመሪያ ውል፣ መሐላ፣ ስምምነት ማለት ነው። በዚህ መልክም ሊገለጽ ይችላል። ጥንታዊ፣ ቀዳማዊ፣ መሐላ፣ ስምምነት ማለት ነው ተብሎ ሊተረጎምም ይችላል። ብሉይ ኪዳን የአንድ አምላክ አማኞች የዕብራውያንን ታሪክ ይተርካል። የሚተርከው የሚናገረው የሚገልጸው የአንድ አምላክ አማኞች የዕብራውያንን ታሪክ ነው። ብሉይ ኪዳን በአብዛኛው ከክርስቶስ ልደት በፊት የተጻፉ ቅዱሳት መጻሕፍትን የያዘ ነው። በአብዛኛው መጽሐፈ ዮሴፍ ወልደ ኮሬዎንን ስትመለከቱት ግን ገብቷል እኮ አዲስ ኪዳን ገብቷል። ስለዚህ አብዛኞቹ የብሉይ ኪዳን መጻሕፍት የሚናገሩት ከክርስቶስ ልደት በፊት ያለውን ነው። ብሉይ ኪዳን እግዚአብሔር አስቀድሞ ከእስራኤል ዘሥጋ ጋር የተጋባው ወይም የተዋዋለው ኪዳን ነው። ቀድሞ ከእስራኤል ዘሥጋ ጋር የተዋዋለው ኪዳን ብሉይ ኪዳን ይባላል። ጥያቄ ልጠይቃችሁ። ብሉይ ኪዳንን ብሉይ ያሰኘው ምንድን ነው? አቤት እግዚአብሔር አምላክ መጀመሪያ ኪዳኑን ሲሰጠው ብሉይ ኪዳን ብሎ ነው
አይደለም። ለምሳሌ ያክል እናንተ ቀድማችሁ የገዛችሁት ዕቃ ይኖራል። ከሱ ቀጥላችሁ ሌላ ዕቃ ስትገዙ መጀመሪያ የገዛችሁትን ዕቃ ምንድነው የምትሉት? አቤት አሁን ወይ ደግሞ በቅርብ ከገዛውት ዕቃ በፊት መጀመሪያ የገዛውት ዕቃ አይደለም የምትሉት ወይስ ያረጀው ያፈጀው ነው የምትሉት? ቀድም አይደል መጀመሪያ የገዛውት ፊተኛ የገዛውት አሁን ከገዛውት ፊተኛ የገዛውት ብለን ነው የምንገልጸው እንጂ ያረጀ ያፈጀም አንልም። እንላለን አንልም። እሺ ብሉይ ኪዳንን ብሉይ ያሰኘው ምንድን ነው? አቤት ሐዲስ ኪዳን ምን ስላለ ስለመጣ። ስለዚህ ብሉይ ኪዳንን ብሉይ ያሰኘው ምንድነው ከተባለ እግዚአብሔር አምላካችን ከእስራኤል ዘነፍስ ጋር የተጋባው አዲስ ውል ስለመጣ ነው። አዲስ ውል ሲመጣ የመጀመሪያው ምን ተባለ? ብሉይ ተባለ። የመጀመሪያ ኪዳን፣ የመጀመሪያ ስምምነት ተባለ። ሁለተኛ ኪዳን እንደተደረገ እነዚህ የመጽሐፍ ቅዱስ ጥቅሶች ያስረዳሉ። የማቴዎስ ወንጌል ምዕራፍ 26 የማቴዎስ ወንጌል ምዕራፍ 26 ከቁጥር 26 እስከ 29 የማቴዎስ ወንጌል ምዕራፍ 26 ከቁጥር 26 እስከ 29 አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 25 እስከ 26 አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 25 እስከ 26 የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ከምዕራፍ 8 እስከ ምዕራፍ 10 ሶስቱም ምዕራፍ ማለት ነው። ምዕራፍ 8፣ ምዕራፍ 9፣ ምዕራፍ 10 እነዚህን እናንተ ቤታችሁ ስትገቡ አንብቧቸው። ብሉይ ኪዳን እንግዲህ ብሉይ ኪዳን መባሉ በክርስቶስ ደም የተመሰረተ አዲስ ኪዳን ለእስራኤል ዘነፍስ ስለተሰጠ ነው። ይሄንን ላንብብላችሁ። የሉቃስ ወንጌል ምዕራፍ 22 ቁጥር 20 የሉቃስ ወንጌል ምዕራፍ 22 ቁጥር 20 እንዲህ ይላል፣ እንዲሁም ከእራት በኋላ ጽዋውን አንስቶ እንዲህ አላቸው፣ ይህ ጽዋ ስለ እናንተ በሚፈሰው ደሜ የሚሆን አዲስ ኪዳን ነው ይላል። ምንድን ነው? አዲስ ኪዳን ነው። የሉቃስ ወንጌል ምዕራፍ 22 ቁጥር 20። ስለዚህ አዲስ ኪዳን የተመሰረተው በማን ደም ላይ ነው? በክርስቶስ ደም ላይ ነው። ብሉይ ኪዳንን ብሉይ ኪዳን ያሰኘው ወይም ብሉይ ኪዳንን ብሉይ ያሰኘው ምንድን ነው? በክርስቶስ ደም የተመሰረተ አዲስ ኪዳን ለእስራኤል ዘነፍስ ስለተሰጠ ነው። እግዚአብሔር አስቀድሞ ሐዲስ ኪዳንን እንደሚሰጥ ተናግሮ ነበር። በነቢዩ ኤርሚያስ አማካኝነት እግዚአብሔር አምላክ ሐዲስ ኪዳንን እንደሚሰጥ ተናግሮ ነበር። ትንቢተ ኤርሚያስ ምዕራፍ 31 ቁጥር 31 ይህን ይናገራል። ትንቢተ ኤርሚያስ ምዕራፍ 31 ቁጥር 31 ትንቢተ ኤርሚያስ ምዕራፍ 31 ከቁጥር 31 እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል ይላል እግዚአብሔር ይላል። ስለዚህ እግዚአብሔር አምላክ ሐዲስ ኪዳን እንደሚሰጥ አስቀድሞ በነቢዩ ኤርሚያስ ተናግሮ ነበር። ብሉይ ኪዳን በሐዲስ ኪዳን መምጣት ተሻረች ወይስ እንዴት ነው? ምን ሆነች? አቤት ጸናች። ስለዚህ ብሉይ ኪዳን በሐዲስ ኪዳን መምጣት ጸንታለች፣ ከብራለች እንጂ አልተሻረችም። ጌታችን አምላካችን ኢየሱስ ክርስቶስ ይህን ሲያስረዳ እኔ ያለ ኦሪትን ለመሻር የመጣው አይምሰላችሁ አለ። ይህንን እንግዲህ የማቴዎስ ወንጌል ምዕራፍ 5 ከቁጥር 17 እስከ 19 ታገኙታላችሁ። የማቴዎስ ወንጌል ምዕራፍ 5 ከቁጥር 17 እስከ 19 ኦሪትንና ነቢያትን ልሽራቸው የመጣው አይምሰላችሁ፣
ልፈጽማቸው ነው እንጂ ልሽራቸው አልመጣሁም። እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የውጣ ወይም አንዲት ነጥብ ሁሉ እስኪፈጸም ድረስ አታልፍም። ከነዚህ ከጥቃቅኑ ትእዛዛት አንዲቱን የሚሽር ለሰውም እንዲሁ የሚያስተምር በመንግሥተ ሰማያት ታናሽ ይባላል። የሚያደርግና የሚያስተምር ግን እርሱ በመንግሥተ ሰማያት ታላቅ ይባላል ይላል። ስለዚህ በብሉይ ኪዳን ያሉት ትንንሽ ናቸው ብሎ የሚያስተምር ካለ አስቡት ምን ያክል ቅጣት እንዳለበት። ስለዚህ ብሉይ ኪዳን በአዲስ ኪዳን መምጣት ጸንታለች እንጂ አልተሻረችም። የብሉይ ኪዳን ታሪክ ከኦሪት ዘፍጥረት እስከ መጽሐፈ ዮሴፍ ወልደ ኮሪዮን ይዘልቃል። ወይም የብሉይ ኪዳን መጻሕፍት የሚባሉት ከኦሪት ዘፍጥረት እስከ መጽሐፈ ዮሴፍ ወልደ ኮሪዮን ያለውን የያዙ ናቸው። ወይም መጽሐፈ መቃብያን ራባዊ እስከሚባለው ድረስ የያዙ ናቸው። መጽሐፈ መቃብያን ራባዊ ይባላል። መጽሐፈ ዮሴፍ ወልደ ኮሪዮን የብሉይ ኪዳን ዘመናቱ በአራት አበይት ዘመን ሲከፋፈል አንደኛ ዘመነ አበው ይባላል፣ ሁለተኛ ዘመነ መሳፍንት ይባላል፣ ሶስተኛ ዘመነ ነገስት ይባላል፣ አራተኛ ዘመነ ነቢያት በመባል ይታወቃል። የብሉይ ኪዳን ዘመናቱ በአራት ዘመናት ሲከፋፈል አንደኛ ዘመነ አበው፣ ሁለተኛ ዘመነ መሳፍንት፣ ሶስተኛ ዘመነ ነገስት፣ አራተኛ ዘመነ ካህናት በመባል ይታወቃል። ዘመነ ብሉይ ሁለት አበይት ክፍሎች አሉት። እነርሱ አንደኛ የሰው ልጅ በኃጢአት ከመውደቁ በፊት ሲሆን፣ ሁለተኛ የሰው ልጅ በኃጢአት ከወደቀ በኋላ ያሉት ናቸው። የብሉይ ኪዳን መጻሕፍት ከይዘታቸው አንጻር በአራት ይከፈላሉ። በስንት ይከፈላሉ? በአራት ይከፈላሉ። እነርሱም አንደኛ የሕግ መጻሕፍት ይባላሉ፣ ሁለተኛ የታሪክ መጻሕፍት ይባላሉ፣ ሶስተኛ የመዝሙር እና የጥበብ መጻሕፍት ይባላሉ፣ አራተኛ የትንቢት መጻሕፍት ይባላሉ። የሕግ መጻሕፍት የሚባሉት አምስት ናቸው። ስንት ናቸው? አምስት ናቸው። የታሪክ መጻሕፍት የሚባሉት 17 ናቸው። የመዝሙር እና የጥበብ መጻሕፍት የሚባሉት ስንት ናቸው? 8 ናቸው። የትንቢት መጻሕፍት የሚባሉት ስንት ናቸው? 16 ናቸው። ማወቅ ያለባችሁ አቆጣጠራቸው የተለያየ እሳቤ እንዳለው ነው። እኔ አሁን በዚህ መልክ ላስረዳችሁ እንጂ ሌሎች መጽሐፍቶች ላይ በሌላ አገላለጽ ልታገኙ ትችላላችሁ። ወይም የሕግ መጽሐፍት የሚባሉትን 8 ሊያደርግ ይችላል። ግልጽ ነው። 8 አድርጎ ሊቆጥር ይችላል። እነማንን ጨምሮ? አምስቱ እንዳሉ ሆኖ መጽሐፈ ኢያሱ፣ ቀጥሎ ምንድነው? መጽሐፈ መሳፍንት፣ ቀጥሎ መጽሐፈ ሩታ። እነዚህ ሶስቱን ይጨምርና 8ቱ የሕግ መጽሐፍት ናቸው ብሎ ሊያስቀምጥ ይችላል። ግልጽ ነው አይደል? ስለዚህ የተለያየ እሳቤ እንዳለው ማወቅ ያስፈልጋል። አንዳንዶች መጽሐፈ ሄኖክን ከቁጥር አስገብተው ይቆጥራሉ። ከታሪክ መጽሐፍት መድበው ይቆጥሩታል። አንዳንዶች ደግሞ መጽሐፈ ሄኖክን አይቆጥሩትም። ለምንድን ነው ከተባለ መጽሐፈ ሄኖክ በውስጡ የሌለበት መጽሐፍ ስለሌለ በሁሉም መጽሐፍ ገብቶ ስለሚቆጠር ነው። ሁሉም ላይ ያለ መጽሐፈ ሄኖክ የሌለበት መጽሐፍ የለም ማለት ሄኖክ የተናገራቸው ቃላት በእያንዳንዱ መጽሐፍ ውስጥ ይገኛሉ። ስለዚህ በእያንዳንዱ ውስጥ ነው የሚቆጠረው እንጂ ለብቻው አይቆጠርም የሚሉ አሉ። ይሄን መያዝ ያስፈልጋል። መጽሐፈ ኩፋሌንም የማይቆጥሩ አሉ። መጽሐፈ ኩፋሌን የማይቆጥሩት ለምንድን ነው ከተባለ ኩፋሌ ምን ማለት ነው? ዘተከፍለ ኦሪት ማለት ነው። ከኦሪት የተከፈለ ማለት ነው። ስለዚህ ከአምስቱ የኦሪት መጻሕፍት ገብቶ ይቆጠራል ማለት ነው። እንደዚህ አድርገው የሚቆጥሩ አሉ። እነዚህን ሁለቱን የማይቆጥሩ ከሆነ አንዳንዶች መጻሕፍተ ነገሥት 40ቱን ወይም 40ቱ
ብሔረ ነገሥት የሚባሉትን መጻሕፍት እያንዳንዳቸውን አንድ አድርገው ይቆጥሯቸዋል። ወይም እያንዳንዳቸውን 4 መጽሐፍ አድርገው ይቆጥራሉ ማለት ነው። መጻሕፍተ ነገሥት አርባዕቱ ወይም አርባዕቱ ብሔረ ነገሥት የሚባሉት እነማን ናቸው ከተባለ አንደኛ መጽሐፈ ሳሙኤል ቀዳማዊ፣ ሁለተኛ መጽሐፈ ሳሙኤል ካልዕ፣ ሶስተኛ መጽሐፈ ነገሥት ቀዳማዊ፣ አራተኛ መጽሐፈ ነገሥት ካልዕ ማለት ነው። እነዚህ አራቱ አርባዕቱ ብሔረ ነገሥት ወይም መጻሕፍተ ነገሥት አርባዕቱ ይባላሉ። አንደኛ ሳሙኤል፣ ሁለተኛ ሳሙኤል፣ አንደኛ ነገሥት፣ ሁለተኛ ነገሥት ብላችሁ ባጭር መያዝ ትችላላችሁ። የብሉይ ኪዳን መጻሕፍት ክፍሎችና ቁጥር ምን እንደሚመስል ባጭር እንመልከት። እስኪ ላጽፍ። የብሉይ ኪዳን መጻሕፍቶችን ላጽፋችሁ። ርዕስ ያዙ። ከላይ ብሉይ ኪዳን በሉና በአራት ክፈሉትና ላጽፋችሁ። በአንድ በኩል የሕግ መጻሕፍት በአንድ በኩል ብሉይ ኪዳን በሉና ርዕስ አርግታችሁ ከዛ ቀስት ነገር አበጁለትና በጥግ በኩል ያሉትን የሕግ መጻሕፍት በሏቸው። ወይ ደግሞ አንዱን አከፋፈል የሕግ መጻሕፍት በሉት። መሃል ያለውን የታሪክ መጻሕፍት መሃል ስላችሁ መሃል እንዳገቡ ደግሞ 4 ማጻፊያ ቦታ አዘጋጁ። መጀመሪያ ምንም ነገር እኮ የለም። ብሉይ ኪዳን በሉና እዚህ ጋር ጻፉ። ከዛ ቀስት አርጉና አንድ ቀስት፣ 2 ቀስት፣ ከፈለጋችሁ 3ኛ ቀስት፣ 4ኛ ቀስት ማለት ነው። አንደኛው ላይ የሕግ መጻሕፍት ብላችሁ ጻፉ። ሁለተኛው ላይ የታሪክ መጻሕፍት ብላችሁ ጻፉ። ሶስተኛው ላይ የመዝሙርና የጥበብ መጻሕፍት ብላችሁ ጻፉ። አራተኛው ላይ ደግሞ የትንቢት መጻሕፍት ብላችሁ ጻፉ። እሺ የሕግ መጻሕፍትን እንጥቀሳቸው። የሕግ መጻሕፍት የሚባሉት 5 ናቸው። እነርሱም አንደኛ ኦሪት ዘፍጥረት፣ ሳብ እያደረጋችሁ ለመጻፍ ሞክሩ። ገና 46 መጽሐፍ ነው የምንጽፈው። አንደኛ ኦሪት ዘፍጥረት፣ ሁለተኛ ኦሪት ዘጸአት፣ ሶስተኛ ኦሪት ዘሌዋውያን፣ አራተኛ ኦሪት ዘሁልቁ፣ አምስተኛ ኦሪት ዘዳግም ናቸው። ስለዚህ የሕግ መጻሕፍት የሚባሉት አንደኛ ኦሪት ዘፍጥረት፣ ሁለተኛ ኦሪት ዘጸአት፣ ሶስተኛ ኦሪት ዘሌዋውያን፣ አራተኛ ኦሪት ዘሁልቁ፣ አምስተኛ ኦሪት ዘዳግም ናቸው። የታሪክ መጻሕፍት የሚባሉት 17 ናቸው። ከፈለጋችሁ እናንተ 6ኛ ብላችሁ መጀመር ትችላላችሁ። ወይም 1 ብላችሁ መቁጠር ትችላላችሁ። ያው ስደምሩት ግራ እንዳትገቡ ነው። 6 ብላችሁ መቀጠልም ትችላላችሁ፣ 1 ብላችሁ መጀመርም ትችላላችሁ። 6 ብላችሁ መቀጠል ትችላላችሁ ስላችሁ የታሪክ መጻሕፍት ላይ ማለት ነው። 6 ብላችሁ መጀመር ማለት ነው። የታሪክ መጻሕፍት የሚባሉት 17 ናቸው። እነርሱም አንደኛ መጽሐፈ ኢያሱ፣ ሁለተኛ መጽሐፈ መሳፍንት፣ ሶስተኛ መጽሐፈ ሩት፣ አራተኛ መጽሐፈ ዮዲት፣ አምስተኛ አንደኛና ሁለተኛ ሳሙኤል፣ 6 አንደኛና ሁለተኛ ነገሥት፣ 7ኛ አንደኛ ዜና መዋዕል፣
ስምንተኛ ሁለተኛ ዜና መዋዕል እና ጸሎተ ምናሴ። ሁለተኛ ዜና መዋዕል እና ጸሎተ ምናሴ። አንዳንድ መጻሕፍት በአቆጣጠር ማወቅ ያለባችሁ ወደ እናት መጽሐፎቻቸው እየገቡ ነው የሚቆጠሩት። ወደ እናት መጽሐፎቻቸው ጸሎተ ምናሴ የሚገኘው ሁለተኛ ዜና መዋዕል ላይ ነው። ታሪኩ የሚገናኘው ከዛ ጋር ስለሆነ አብሮ ነው የሚቆጠረው እንጂ እንደ አንድ መጽሐፍ አይቆጠርም። ሁለተኛ ዜና መዋዕል እና ጸሎተ ምናሴ። ዘጠነኛ መጽሐፈ ዕዝራና ነህምያ። መጽሐፈ ዕዝራና ነህምያ። መጽሐፈ ዕዝራና ነህምያ። አስረኛ መጽሐፈ ዕዝራ ሱቱኤልና መጽሐፈ ዕዝራ ካልዕ። መጽሐፈ ዕዝራ ሱቱኤልና መጽሐፈ ዕዝራ ካልዕ። መጽሐፈ ዕዝራ ሱቱኤልና መጽሐፈ ዕዝራ ካልዕ። 11ኛ መጽሐፈ አስቴር። 11ኛ መጽሐፈ አስቴር። 12ኛ መጽሐፈ ጦቢያ ወይም መጽሐፈ ጦቢት ብሎቱም ይገለጻል። መጽሐፈ ጦቢያ ወይም መጽሐፈ ጦቢት። 13ኛ መጽሐፈ መቃብያን ቀዳማዊ። መጽሐፈ መቃብያን ቀዳማዊ። 13 መጽሐፈ መቃብያን ቀዳማዊ። 14 መጽሐፈ መቃብያን ካልዕ እና ሳልስ። መጽሐፈ መቃብያን ካልዕ እና ሳልስ። 15 መጽሐፈ ዮሴፍ ወልደ ኮሪዮን። መጽሐፈ ዮሴፍ ወልደ ኮሪዮን። 16 መጽሐፈ ኩፋሌ። መጽሐፈ ኩፋሌ። 17 መጽሐፈ ሄኖክ። መጽሐፈ ሄኖክ። ይደገም አይደገም? የመዝሙርና የጥበብ መጻሕፍት ደግሞ የሚባሉት 8 ናቸው። አንደኛ መጽሐፈ ኢዮብ ሳይሆን ኢ ብላችሁ ነው የምትጀምሩት። መጽሐፈ ኢዮብ ኢዮብ ሳይሆን ኢዮብ። ሁለተኛ መዝሙረ ዳዊት። መዝሙረ ዳዊት። ሶስተኛ መጽሐፈ ምሳሌ። ሶስተኛ መጽሐፈ ምሳሌ። አራተኛ መጽሐፈ ተግሳጽ። መጽሐፈ ተግሳጽ። አምስተኛ መጽሐፈ ጥበብ። መጽሐፈ ጥበብ። ስድስተኛ መጽሐፈ መክብብ። ስድስተኛ መጽሐፈ መክብብ። ሰባተኛ መኃልየ መኃልይ። መኃልየ መኃልይ። መኃልየ መኃልይ። መኃልየ መኃልይ ሶሎሞን የሚባለው መጽሐፍ ማለት ነው። ስምንተኛ መጽሐፈ ሲራክ። መጽሐፈ ሲራክ። እንድገም እንለፍ። የትንቢት መጽሐፍት የሚባሉት 16 ናቸው። አንደኛ ትንቢተ ኢሳይያስ። ኢሳይያስ። ኢሳይያስ ሳይሆን ኢሳይያስ። እሺ ርእየ ኢሳይያስ አይደለም የምትሉት? በመንፈሰ ትንቢት ምስጢሮ ለአማኑኤል ትሉ አይደለ? ውዳሴ ማርያም ላይ ትንቢተ ኢሳይያስ። ሁለተኛ ትንቢተ ኤርሚያስ። ትንቢተ ኤርሚያስ። ከዚህ በኋላ የምነግራችሁ 4 መጻሕፍቶች በትንቢተ ኤርሚያስ ውስጥ ተካተው የሚቆጠሩ ናቸው። እነማን ከተባለ መጽሐፈ ባሮክ። መጽሐፈ ባሮክ። ሰቆቃወ ኤርሚያስ። ሰቆቃወ ኤርሚያስ።
ሰቆቃወ ኤርምያስ፣ ተረፈ ኤርምያስ፣ ተረፈ ኤርምያስ፣ ተረፈ ባሩክ፣ ተረፈ ባሩክ። እነዚህ አራቱ መጻሕፍት ከመጽሐፈ ባሩክ እስከ ተረፈ ባሩክ ድረስ ያሉት አሁን የነገርኳችሁ መጻሕፍት በትንቢተ ኤርምያስ ውስጥ የሚቆጠሩ ናቸው። ሶስተኛ ትንቢተ ሕዝቅኤል፣ ትንቢተ ሕዝቅኤል፣ ትንቢተ ሕዝቅኤል። አራተኛ ትንቢተ ዳንኤል፣ ትንቢተ ዳንኤል፣ ትንቢተ ዳንኤል። አሁን ደግሞ ቀጥዬ የምነግራችሁ ሶስት መጻሕፍቶች በትንቢተ ዳንኤል ውስጥ የሚቆጠሩ ናቸው። መዝሙረ ሰለስቱ ደቂቅ፣ መዝሙረ ሰለስቱ ደቂቅ። አንዳንድ የመጻሕፍት ህትመት ላይ 1980 ነው ወደዛ አካባቢ ያለውን ስትመለከቱ ህትመቱን እነዚህን በእናት ወይ ደግሞ ከሌሎች መጻሕፍት ጋር አብረው የሚቆጠሩትን እንደ አንድ መጽሐፍ እየቆጠረ ነው ያተማቸው። ለየብቻ ነው የምታገኙት። ለምሳሌ ልክ አሁን የማቴዎስ ወንጌልን እንደምታገኙት መዝሙረ ሰለስቱ ደቂቅ ብሎ ለብቻው ነው ያለው። እንዴት ታገኛላችሁ? እሺ መዝሙረ ሰለስቱ ደቂቅ፣ መጽሐፈ ሶስና፣ መጽሐፈ ሶስና፣ መጽሐፈ ሶስና፣ ተረፈ ዳንኤል፣ ተረፈ ዳንኤል፣ ተረፈ ዳንኤል። አምስተኛ ትንቢተ ሆሴ፣ አምስተኛ ትንቢተ ሆሴ። ስድስተኛ ትንቢተ አሞጽ፣ ትንቢተ አሞጽ። ሰባተኛ ትንቢተ ሚክያስ፣ 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 ሚኪ ሳይሆን ሚክ፣ ሚክያስ። ግልጽ ነው። ስምንተኛ ትንቢተ ኢዩኤል፣ ሳይሆን ኢ፣ ትንቢተ ኢዩኤል፣ ኢዩኤል፣ ኢዩኤል። ዘጠኝ ትንቢተ አብድዩ፣ ትንቢተ አብድዩ፣ ትንቢተ አብድዩ። 10 ትንቢተ ዮናስ፣ ትንቢተ ዮናስ። 11 ትንቢተ ናሆም፣ 11 ትንቢተ ናሆም። 12 ትንቢተ እንባቆም፣ ትንቢተ እንባቆም፣ እንባቆም፣ እንባቆም። 13 ትንቢተ ሶፎንያስ፣ ትንቢተ ሶፎንያስ፣ ሶፎንያስ። 14 ትንቢተ ሐጌ፣ 14 ትንቢተ ሐጌ። 15 ትንቢተ ዘካርያስ። 16 ትንቢተ ሚልክያስ፣ ሚልክያስ፣ ትንቢተ ሚልክያስ። ሚልክያስ እና ሚክያስ አንድ አይደሉም፣ ይለያያሉ።